ጤና ይስጥልን እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን የዕለተ ሰኞ መጋቢት 22 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በዶክተር ደብረጽዮን የሚመራው ህወሓት በከተሞች ለደጋፊዎቹ መሬት አከፋፍሏል እንዲሁም ገቢ የሚያስገኙለትን የሽያጭ ስራዎች ፈጽሟል ሲሉ አቶ ጌታቸው ረዳን መክሰሳቸውን፣ በከተሞች ባለቤትነት የሚነሱ ጥያቄዎች የፖለቲካ ውጥረት ምክንያት መሆናቸውን ምሁራን መናገራቸውን እንዲሁም የ104.4 ኤፍኤም መቀለ ስራ አስኪያጅ የሆኑት ሐለፎም ንርአ የተቋሙ የባንክ አካውንት እንዲታገድ ለፌደራል ፖሊስ ደብዳቤ መላካቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። በዶክተር ደብረጽዮን የሚመራው ህወሓት በከተሞች ለደጋፊዎቹ መሬት አከፋፍሏል እንዲሁም ገቢ የሚያስገኙለትን የሽያጭ ስራዎች ፈጽሟል ሲሉ አቶ ጌታቸው ረዳ ከሰሱ። ከትግራይ ክልል አዲስ አበባ ከመጡ 3 ሳምንትን ያስቆጠሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ባስተላለፉት መልእክት ለተቀናቃኞቻቸው ድል የህዝብ ነው የሚል ጠንካራ ትችት አዘል መልእክት አስፍረዋል። ላለፉት 20 ቀናት በትግራይ እየታየ ያለው ፖለቲካዊ ቀውስ ስልጣን ወይም ሞት የሚል ቡድን ላለፉት 2 ዓመታት የዶለተው ሴራ መጨረሻው ምዕራፍ ማሳያ ነው ያሉት አቶ ጌታቸው ይህ ደግሞ አንዳንድ የተሻለ ስምና ዝና ያላቸው ግለሰቦችንም ለህሰተት የተዳረገ ፍጻሜ ነው በማለት ክስ አቅርበዋል። ኋላ ቀር ቡድን ሲሉ የገለጹት አካል የጊዜያዊ መንግስቱ መዋቅርን በመጣስ ማህተም ከተቆጣጠረ በኋላ በመጀመሪያ እርምጃው በትላልቅ ከተሞች ለደጋፊዎቹ በስፋት መሬት አከፋፍሏል፣ ገቢ የሚያስገኙለትንም የሽያጭ ስራዎች ፈጽሟል ያሉት አቶ ጌታቸው ቡድኑ መሬት ከመሸጥና ከማከፋፈል ውጪ ተፈናቃዮችን ወደ ቀያቸው መመለስና ግዛታዊ አንድነትን ማረጋገጥ ጉዳዩ አይደለም ሲሉም ገልጸዋል። በተለይ በመቀለ፣ ሽረ፣ አክሱም፣ ማይጨውና ዲግራትና አካባቢዎቹ ዋና ትኩረቱን አድርጎ ወረራውን እያከናወነ ሲሆን ከምዕራብ ትግራይ ውጪ በሌሎች ዞኖችም ተመሳሳይ አድርጓል ሲሉም ክስ አቅርበዋል። ኋላ ቀር ቡድን ሲሉ የገለጹት አካል ሁለተኛ ትኩረቱ ወደ ፌደራል እየተመላለሰ የፕሬዝዳንት ስልጣን እንዲሰጠው መለመን ሆኗል ሲሉም አብራርተዋል። ቡድኑ የሚያስተባብራቸው አካላት የተፈናቃዩ ተስፋና የወጣቱን ህልም በመቀማት ወደ ሁለተኛ ዙር ትርምስ ሊከትታችና ላይ በማለት ስለሚገኝ ህዝቡ ኃይል ይላቸው ይገባል ሲሉም ጥሪያቸውን አቅርበዋል። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ያጋሩት ጠንከር ያለ ጽሑፍ ድል የህዝባችን ነው ሲሉም ቋሽተውታል። በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረት መነሻ እየሆኑ መምጣታቸውን በዘርፉ ጥናት ያቀረቡ ምሁራን ገልጸዋል። ሪፍት ቫሊ ኢንስቲትዩት በአዲስ አበባ ቤስት ዌስተርን ፕሪሚየም ሆቴል ባዘጋጀው አውደ ጥናት የተለያዩ ምሁራን ከተሞች በባለቤትነት የመቆጣጠር ሽሚያና መገፋፋት ከፍተኛ የፖለቲካ ውጥረት እየፈጠረ ያለ ጉዳይ መሆኑን አመላክተዋል። የሆሳዕናን፣ የሐዋሳን፣ የአዲስ አበባን ጨምሮ የድሬዳዋን ከተሞች ሁኔታ ያቀረቡት ጥናት አቅራቢዎቹ በከተሞች ላይ የሚነሳው የባለቤትነት ፉክክርና ግጭት ኢኮኖሚያዊ፣ ባህላዊና ታሪካዊ መነሻ ያለው መሆኑንም አስረድተዋል። በአዲስ አበባ የተለያዩ ህዝባዊ በዓላትና ክዋኔዎች ፖለቲካዊ ገጽታን ተላብሰው መካሄዳቸው ከተማው የኛ ነው የሚል ፉክክር ለማጉላት እየዋለ መሆኑን ጥናት አቅራቢዎቹ ጠቅሰዋል። እንደ ሐዋሳ ያሉ ከተሞች ደግሞ ለሲዳማ ክልል መሰጣታቸው በሌሎች የደቡብ ክልል ውስጥ በጋራ ያገነባቸውን ከተሞች ተቀማን የሚል ስሜት መፍጠሩም ተገልጿል። በሆሳዕና ከተማ በሃይማኖት ተቋማት መካከል የህዝብ መሰብሰቢያ ቦታ ለማግኘት የተፈጠረው ፉክክርና ከውጭ በሚላክ የኋላ ገንዘብ የሚፈጠረው የከተማ እድገት ውጥረት መፍጠሩም ተጠቁሟል። በድሬዳዋ ደግሞ ከዚህ አለፍ ብሎ የከተማ ባለቤትነት ፉክክር ሁለት ራሳቸውን የቻሉ ክልሎች የሚያነሱት ጥያቄ መነሻ እንደሆነም ተገልጿል። በእነዚህና በሌሎች ከተሞች ላይ የሚነሳው የይገባኛል ፉክክር በአግባቡ ካልተመራና ይህም ችግር የሚፈታ የከተማ ልማት ፖሊሲ ካልተካተተ ሁኔታዎች ወደ ግጭት ሊያመሩ የሚችሉበት እድል መኖሩ ነው ጥናት አቅራቢዎቹ አሳሳቢ ነው ሲሉ መጠቆማቸውንም ሪፖርተር ዘግቧል።
የሪፍት ቫሊ ኢንስቲትዩት ዋና ኃላፊ ዶክተር ሰሚር ዩሱፍ ኢትዮጵያ ከአፍሪካ ከተሜነት ገና ያላደገባትና ያልተስፋፋባት በሚል የምትጠቀስ ሀገር መሆኗን ጠቅሰው አሉ በሚባሉ ከተሞችም ባለቤት ነኝ በሚል ውዝግብ መስፋፋት ጠቅሰው ተቋማቸው ለዚህ ችግር መፍትሄ ለማፈላለግ አልሞ የተለያዩ ከተሞችን ያጠኑ ተመራማሪዎችን ያሰባሰበ መድረክ ማዘጋጀቱን መናገራቸውንም ዘገባው ጨምሮ ጠቅሷል። የ104.4 ኤፍኤም መቀሌ ስራ አስኪያጅ የሆኑት ሀለፎም ንርአ የተቋሙ የባንክ አካውንት እንዲታገድ ለፌደራል ፖሊስ ደብዳቤ ላኩ። የ104.4 ኤፍኤም መቀሌ ስራ አስኪያጅ የሆኑት ሀለፎም የተቋሙ የባንክ አካውንት እንዲታገድ ለኢትዮጵያ ፌደራል ፖሊስ ዋና መስሪያ ቤት ደብዳቤ ልከዋል። ስራ አስኪያጁ በደብዳቤያቸው የመንግስት ገንዘብ እንዳይባክን አካውንት እንዲታገድልን ሲሉ የጠየቁ ሲሆን ታጣቂ ኃይሎች ሬዲዮ ጣቢያውን በኃይል በመግባት ተቆጣጥረውታል ብለዋል። ከዚህ አልፎም የስራ አስኪያጁን ቢሮ በመስበር ማህተምና የድርጅቱን ንግድ ፍቃድ በኃይል ለመውሰድ ባደረጉት ሙከራ የድርጅቱ ማህተም ንግድ ፍቃድና ቲን ነምበር ማግኘት ስላልቻሉ እስካሁን ድረስ ምንም ማድረግ ሳይችሉ ቆይተዋል ያለው መግለጫው አሁን ግን ካለ ህጋዊ ንግድ ፍቃድ በራሳቸው ጊዜ የድርጅቱ ተመሳሳይ ማህተም በማስቀረጽ በመንግስት በማያውቀው ከህጋዊ አሰራር ውጪ እንቅስቃሴ ያደረጉ ነው ብለዋል። በዚህም በዶክተር ደብረጽዮን በሚመራው ቡድን የተመረጡ ከንቲባ ነኝ በሚሉት በዶክተር ረዳኢ በረሃ ፊርማና ማህተም እየታገዙ የመንግስት ገንዘብ ማንቀሳቀስ ጀምረዋል ሲሉም በደብዳቤያቸው ክስ አቅርበዋል። በተጨማሪም ስራ አስኪያጁ የፌደራል መንግስት በክልሉ ለአንድ ዓመት የሚቆይ ጊዜያዊ መንግስት እስኪያቋቋምና ህጋዊ ስርዓት ወደ ነበረበት እስኪመለስ ድረስ የድርጅቱ የኢትዮጵያ ንግድ ባንክ፣ አንበሳ ኢንተርናሽናል ባንክ እንዲሁም በደደቢት ማይክሮ ፋይናንስ አካውንት የመንግስት ገንዘብ እንዳይንቀሳቀስ በጊዜያዊነት እንዲታገድም ጠይቀዋል። በተጨማሪም በዋና ስራ አስኪያጁ ፊርማ የወጣ ደብዳቤ አካውንት በመንግስት እንዲንቀሳቀሱ የተፈቀደላቸው ህጋዊ ፈራሚ አቶ ሀለፎም ንርአ፣ አቶ ሲሳይ አህመድ፣ ወይዘሮ ቅድስት ገብረ መድህን ብቻ መሆናቸውን እየገለጽን ከዚህ ውጪ ህጋዊ ነኝ ይከፈትልኝ ወይም በድርጅቱ ስም ሌላ አካውንት ይከፈትልኝ የሚል እንኳን ከተገኘ ኦሪጂናል የድርጅቱን ህጋዊ ንግድ ፍቃድ ማቅረብ በሚችል አካል ብቻ እንዲሆን ዘንድ በአክብሮት እንጠይቃለን ሲሉ ማክለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ በማይናማር የሚገኙ ኢትዮጵያን ከመሬት መንቀጥቀጡ ጋር በተያያዘ ስጋት ውስጥ መሆናቸውን ማስታወቃቸውን በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎች በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን ጨምሮ ሌሎች መረጃዎችን እያሱ በለጠ እንደሚከተለው ያስደምጠናል። ተከታተል እንመለስ። አብራችሁን ቆዩ። ሸቀጥ የጫኑ 140 ተሽከርካሪዎች ሰመራ ደረቅ ወደ መቆማቸውን አሽከርካሪዎች ገለጹ። ምግብ ነክና ሌሎች ሸቀጦች የጫኑ 140 መኪኖች ለሁለት ወራት በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መገደዳቸውን አሽከርካሪዎች ተናግረዋል። በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ ተሽከርካሪዎች የቆሙት ፍራንኮ ቫሉታ በመሰረዙ ነው ሲሉ አስታውቀዋል። አሽከርካሪዎቹ ከአስመጪዎች ጋር ደውለው ለመነጋገር ሙከራ ቢያደርጉም ምላሽ እየሰጧቸው አለመሆኑን ገልጸዋል። በተጨማሪም ትራንዚስተሮች በተመሳሳይ ጠብቁ የሚል ምላሽ ብቻ እንደሚሰጣቸው ቅሬታ አቅራቢዎቹ አመላክተዋል። በጉምሩክ አስተላላፊ ትራንዚስተር ስራ ላይ የተሰማሩ አቶ ጀማል ሰይድ ምንም እንኳን እነዚህ ምርቶች መንግስት ከፍራንኮ ቫሉታ ጋር በተያያዘ ወደ ሀገር ውስጥ እንዳይገቡ የታገዱ ቢሆንም 140 የጭነት መኪኖች የጫኗቸው ምግብ ነክ ሸቀጦች ለብልሽት እየተዳረጉ ነው ብለዋል። በፍራንኮ ቫሉታ ነው የቆመው፣ እስካሁን መፍትሄ አልተሰጠም ያሉት አቶ ጀማል ተሽከርካሪዎቹ ሀገር ቤት ከመግባታቸው በፊት ጅቡቲ ላይ ቆመው እንደነበርና ሀገር ቤት ከገቡ በኋላ ለመቆም መገደዳቸውን አንስተዋል። መፍትሄ ይመጣል ተብሏል ያሉት አቶ ጀማል ብዙ ነገር የሚበላሻለ ሲሉ ስጋታቸውን ጨምረው ገልጸዋል። በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ አቶ አስራት በመንግስት ተፈቅዶ የነበረው ከውጭ ሀገር ዕቃ የማስገባት ፍቃድ ፍራንኮ ቫሉታ ጊዜ ገደብ በማለፉ እነኚህ መኪኖች እንዳይንቀሳቀሱ መታገዳቸውን መናገራቸውን ዶቼቬለ ዘግቧል። የምግብ ዘይትን ጨምሮ የተለያዩ ሸቀጦች ወደ ኢትዮጵያ የሚገቡበት የፍራንኮ ቫሉታ አሰራር በገንዘብ ሚኒስቴር የተሰረዘው ከ4 ወራት ገደማ በፊት መሆኑን ጠቁመው ውሳኔው ከተላለፈ በኋላ ዘግይቶ የገቡ መኪኖች እንዳይገቡ መደረጋቸውን ተናግረዋል። ጉዳዩ ወደ ገንዘብ ሚኒስቴር ተመርቷል የሚሉት አቶ አስራት በቀጣይ የሚመጣ መመሪያን ተገብራለን ሲሉ ማስረዳታቸውን ዘገባው አንስተዋል።
በማይናማር የሚገኙ ኢትዮጵያውያን ከመሬት መንቀጥቀጡ ጋር በተያያዘ ስጋት ውስጥ መሆናቸውን አስታወቁ። በማይናማር ባለፈው ሳምንት አርብ በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከማይናማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። በዚህ አስከፊ ርዕደ መሬት የሞቱ ሰዎች ከ1700 በላይ ሲሆን በአደጋ ጉዳት የደረሰባቸው ደግሞ ከ3400 በላይ እንዲሁም ከ300 በላይ ሰዎች ደግሞ የገቡበት አለመታወቁ እየተገለጸ ይገኛል። የተጎጂዎች ቁጥር ከዚህ ከፍ ሊል ይችላል ተብሎ በሚጠበቅበት በዚህ ሰዓት የሀገሪቱ ወታደራዊ መንግስት ለአንድ ሳምንት የሚቆይ ብሔራዊ ሀዘን አውጇል። ይህንን ተከትሎ በርካታ ሰዎች ከሞቱበት የመሬት መንቀጥቀጥ የተረፉ ኢትዮጵያውያን ስጋት ላይ መሆናቸውን ገልጸዋል። ወደ ሀገራቸው ለመመለስ እየተጠባበቁ ያሉት እነዚህ ኢትዮጵያውያን አሁንም ወታደራዊ ጦር ሰፈር ውስጥ ተጠልለው ያሉ ሲሆን ወደ ማይናማር የሚሄዱት በተለያዩ አጭበርባሪዎች ተታለው እንደሆነ መናገራቸው ይታወሳል። እነዚህ ኢትዮጵያውያን ያሉበት ቦታ በመሬት መንቀጥቀጡ ከፍተኛ አደጋ አልደረሰበትም ያሉ ሲሆን ጉዳቱ በካምፑ የሚገኙ ኢትዮጵያውያን እንዳልጎዳ ተናግረዋል። በተመሳሳይ ስጋታቸውን የገለጹ አንድ ኢትዮጵያዊ በታይላንድ ድንበር አቅራቢያ የሚገኙ ኢትዮጵያውያን ዳግም የመሬት መንቀጥቀጥ ቢከሰት የሚለው እያሰጋቸው እንደሆነና ወታደራዊ ጦር ሰፈር ውስጥ 2 ወር ሊሆናቸው እንደሆነ ተናግረዋል። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑ ተገለጸ። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎች በቁጥጥር ስር በመዋል ምርመራ እየተካሄደ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ መሐመድ ከተመራ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ መወያየታቸው ተገልጿል። ኮሚሽነሩ ከወንጀል ምርመራ ቡድን ጋር ባደረገው ንግግር በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎች በቁጥጥር ስር በመዋል ምርመራ እየተከናወነ መሆኑን አንስተዋል። በቀጣይ በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፈው በመስጠት በሕግ ተጠያቂ ለማድረግ በጋራ ወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ እንደሚሰራም ሁለቱ አካላት መስማማታቸው ተነግሯል። የዱባይ ፖሊስ ተወካዩ አብደላ መሐመድ በበኩላቸው ለተደረገላቸው ትብብር አመስግነው በቀጣይ ለሚከናወኑ የጋራ ወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎች ለመቀበል ዝግጁነታቸውን መግለጻቸውን ከፌዴራል ፖሊስ ያገኘነው መረጃ ያመለክታል። ዩናይትድ ኪንግደም ህገወጥ ስደትን ለመግታት 40 ሀገራት የሚሳተፉበትን ጉባኤ ልታካሂድ ነው። ዩናይትድ ኪንግደም ዓለም አቀፍ ስጋት ያላቸውን ህገወጥ ስደተኞችን ለመግታት 40 ሀገራት የሚሳተፉበት የ2 ቀናት ጉባኤ ልታካሂድ መሆኑ ተነግሯል። የሀገሪቱ ጠቅላይ ሚኒስትር ሰር ኪር ስታርመር የሚያሰናዱት ይህ ጉባኤ ህገወጥ የሰዎች ዝውውር፣ አስከፊ ንግድ የሚፈጽሙ ግለሰቦችን ለማስቆም እንዲሁም አገራት ስደትን አስመልክቶ እርስ በርስ የሚካሰሱበትን ሁኔታ ለመቅረፍ ያለመ ነው ተብሏል። በአይነቱ ልዩ ነው የተባለው ይህ ጉባኤ ተጨባጭ ውጤቶችን ለማምጣት እንዲሁም ዓለም አቀፍ ትብብር ለማሳደግ ያለመ እንደሆነ ተነግሯል። ከጉባኤው ቀደም ብሎ የሀገር ውስጥ ጽሕፈት ቤት ህገወጥ የሰዎች ዝውውር መረቦችን ለመበጣጠስ እንዲሁም ክሶችን ለመጨመር 33 ሚሊዮን ፓውንድ በጀት ተይዟል ተብሏል። በርካታ ስደተኞች ወደ ዩኬ የተጓዙባቸው እንደ ቪየትናም፣ አልባኒያና የኢራቅ ባለስልጣናትን ጨምሮ የፈረንሳይ፣ ቻይናና አሜሪካ ተወካዮች በለንደን በሚካሄደው ጉባኤ ተሳታፊ ናቸው። በተጨማሪም የኩርዲሽ ክልላዊ መንግስት ተወካዮች፣ ኢንተርፖልና የማህበራዊ ሚዲያዎቹ ሜታ፣ ኤክስና ቲክቶክ ተወካዮች ይገኛሉ። ተወካዮቹ በአመት 10 ቢሊዮን ዶላር ይዘዋወርበታል ተብሎ የሚገመተው ህገወጥ የሰዎች ዝውውር ንግድ እንዴት መቋጠር ይቻላል በሚለው ጉዳይ ላይ ይመክራሉም ተብሏል። ከጥር ወር ጀምሮ ከ6000 በላይ የሚሆኑ ስደተኞች በአነስተኛ ጀልባዎች ተጭነው ወደ ዩናይትድ ኪንግደም ገብተዋል የተባለ ሲሆን ይህ ቁጥርም እስካሁን ከተመዘገቡት በክብረ ወሰንነት የተያዘ አሃዝ ነው ተብሏል። ዩናይትድ ኪንግደም በትንንሽ ጀልባዎች የሚገቡ ስደተኞችን ለማስቀረት ከተለያዩ ሀገራት ጋር የተለያዩ ስምምነቶች ላይ ደርሳለች። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሀና ፍሳ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። በነዳጅ ጫኝ ቦቴዎች በኩል የሚፈጸም የነዳጅ ማጭበርበር ድርጊት አሁንም አለመቀረፉን የነዳጅና ኢነርጂ ባለስልጣን ገለጸ። በነዳጅ ጫኝ ቦቴዎች በኩል የሚፈጸመው የነዳጅ ማጭበርበር ድርጊት አሁንም አለመቀረፉን በተለይ በአፋር ክልል ሰመራና ዴቼቶ የቦቴ ቃጠሎ እንዳለ የነዳጅና ኢነርጂ ባለስልጣን ገልጿል። የባለስልጣኑ ዋና ዳይሬክተር ወይዘሮ ሳረላ አብዱላሂ ሰመራና ዴቼቶ ከፍተኛ ሙቀት አለ፣ በሳምንት አንድ ቦቲ አካባቢ ቃጠሎ ስላለም መኪናዎቹ
የደህንነት ስጋት አለባቸው ብለዋል። ቦቴዎች ላይ ያለው የነዳጅ ማጭበርበር ድርጊት እስካሁን አልተቀረፈም ያሉት ዋና ዳይሬክተሯ ይህም ደግሞ ራሱን ችሎ ሲስተም ይፈልጋል ብለዋል። ለምሳሌ 47000 የሚይዝ ከሆነ 46000 ወይም 45000 ሊትር ይዛል ተብሎ ነው ሪፖርት የሚደረገው። ያ 2000 በመንገድ ላይ የሚያስቀሩት ነው ብለዋል። ችግሩን በዘላቂነት ለመፍታት ብለንም አንዱ ያደረግነው ስማርት ፊውል ስቴሽን የሚባለው 360 ዲግሪ ችግሮችን በሙሉ ከመሰረቱ መፍታት የሚያስችል ቦቴው ምን ያህል ሊትር ነዳጅ ይዞ እየተንቀሳቀሰ ነው፣ ምን ያህል ሊትርስ መያዝ ይችላል የሚለውን ለማወቅ እንዲሁም ቦቴው በእንቅስቃሴው ጊዜ ከተከፈተ እንደተከፈተ የሚያሳይ ሲስተም እንዲኖረን ለማድረግ ነው። ሲስተሙ በሁለት ቦቴዎች ተሞክሮ ውጤታማ ሆኗል ሲሉ አስረድተዋል። በማደያ ሞክረነው ውጤታማ ሆኗል ያሉት ወይዘሮ ሳረላ አሁን ይህንን ስራ እቅድ ወጥቶለት በቅድሚያ ዋና ዋና ከተሞች ላይ ለመተግበር ዝግጅት ላይ ነን ብለዋል። ሌላኛው ቦቴው ምን ያህል ሊትር ነው ጭኖ እየተጓዘ ያለው የሚለውንም ቦቴው ላይ የሚገጠም ሲስተም ወዲያውኑ ለዋናው ቢሮ ሪፖርት ያደርጋል። ጅቡቲ አንዴ ተጭኖ ሲወጣ ኢትዮጵያ ሲደርስ ወዲያውኑ ለማየትም ጂፒኤሶች እንዲገጠሙ ተደርጓል ማለታቸውን ቲክቫ ዘግቧል። ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ ነገ በአዲስ አበባ ኤግዚቢሽን ማዕከል በይፋ ሊከፈት ነው። ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ 2017 በአዲስ አበባ ኤግዚቢሽን ማዕከል ከመጋቢት 23 እስከ ሚያዝያ 11 2017 ዓ.ም እንደሚካሄድ ተገልጿል። ይህ ቴሌብር አዲስ ነገር እስከ ፋሲካ ኤክስፖ 2017 ታሚሶል ኮሙኒኬሽን ከታምኮን ሶፍትዌር ሶሉሽን እና ከሊያን ቢዝነስ ግሩፕ ጋር በመሆን እንዳዘጋጁ ተገልጿል። ኤክስፖ ከዚህ ቀደም ከተደረጉ የንግድ ትርኢቶች የተለየና ልዩ የሚያደርጉት በርካታ ዝግጅቶች እንዳሉት ታሚሶል ኮሙኒኬሽን ጠቁሟል። አባይ ቴሌቪዥን ብቸኛ የሚዲያ አጋር በሆነበት በዚህ ኤክስፖ ላይ ከ300 በላይ የሀገር ውስጥና የውጭ ንግድ ተቋማት ምርትና አገልግሎታቸውን በተመጣጣኝ ዋጋ ለማህበረሰቡ እንደሚያቀርቡ ተጠቁሟል። ከንግድ ተቋማት በተጨማሪም ለበጎ አድራጎት ድርጅቶችና በልዩ ትኩረት ለአካል ጉዳተኞች በመስጠት የአካል ጉዳተኞች መንደር ተካቷል ተብሏል። በዚህ መንደር በአካል ጉዳተኞች የተመረቱ ምርቶች ሽያጭ ይቀርባሉ የተባለ ሲሆን ከዚህም በተጨማሪ አካል ጉዳተኞች በኪነ ጥበብ ዘርፍ የተለያዩ የመድረክ ስራዎችን እንደሚያቀርቡ ተጠቁሟል። እንዲሁም ከኢትዮጵያ ሎተሪ አገልግሎት ጋር በመተባበር የ50 ሚሊዮን ብር ሎተሪ በኤክስፖ ላይ በልዩ ሁኔታ እንደሚተዋወቅ ተነግሯል። ለጎብኚዎችም ልዩ ልዩ አዝናኝና አስተማሪ እንዲሁም የሚያሸልሙ ጨዋታዎች መዘጋጀታቸው የተነገረ ሲሆን የመግቢያ ዋጋውም 100 ብር ነው ተብሏል። ኬንያ የተለበሱ ልብሶችን ወደ ሀገር ውስጥ በማስገባት ቀዳሚዋ የአፍሪካ ሀገር ሆነች። የተለበሱ ልብሶች ወደ ኢትዮጵያ እንዲገቡ ማስተላለፊያ በር የሆነችው ኬንያ ቦንዳ ወደ ሀገር ውስጥ በማስገባት ቀዳሚዋ የአፍሪካ ሀገር ሆኗ ተዘግቧል። ከዚህ በፊት የተለበሱ ልብሶችን በብዛት የምታስገባው አፍሪካዊት ሀገር ናይጄሪያ የነበረች ሲሆን አሁን ይህንን ደረጃ ኬንያ መረከቧን ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ አስታውቋል። እንደ መረጃው ከሆነ ኬንያ በ2023 ብቻ 298 ሚሊዮን ዶላር ዋጋ ያላቸውን የተለበሱ ልብሶች ወደ ሀገር ውስጥ አስገብታለች። ከኬንያ በመቀጠል ጋና፣ ደቡብ አፍሪካና ኡጋንዳ ብዙ የተለበሱ ልብሶችን ወደ ሀገር ውስጥ በማስገባት ተቀምጠዋል። ኬንያውያን በዚሁ ላይ የተሰማሩ ወደ 2 ሚሊዮን ነጋዴዎችን ድምጽ ያስተጋባል ያሉት ማህበርም ያላቸው ሲሆን በዚህ ማህበራቸውም ፖሊሲዎች እንዲሻሻሉና በዘርፉ ያሉ የተሳሳቱ የሚሏቸውን ምልከታዎች ይወያዩበታል። በሀገራችን ኢትዮጵያም የቦንዳ አልባሳት 53 በመቶ የሚሆነውን የጨርቃጨርቅ ገበያ እንደያዙ መዘገቡ ይታወሳል። የቦንዳ ልብሶች ወደ ሀገር ውስጥ በተለያዩ መንገዶች የሚገቡ ሲሆን ከነዚህ ውስጥም ዋነኛውን ድርሻ የሚይዘው በሞያሌ በድሬዳዋና በሌሎች የድንበር ከተሞች ነው። ባሳለፍነው ዓመት የኢትዮጵያ ጨርቃጨርቅ አምራቾች ማህበር አደረኩት ባለው ጥናትም ለሁለተኛ ጊዜ ጥቅም ላይ የሚውሉ ልብሶች በሀገሪቱ ለሚገኙ የጨርቃጨርቅ አምራች ኢንዱስትሪው ገበያውን ይበልጥ ፈታኝ እንዲሆን አድርጎታል ማለቱ ይታወሳል። እነዚህ ልብሶች ዋጋቸው ዝቅተኛ ከመሆኑ ጋር ተያይዞም በማህበረሰቡ ዘንድ በጥራት የተሻለ ወይም ተቀባይነት ባላቸው አምራቾች የተመረቱ ናቸው በሚል አመለካከት ፍላጎቱ ከፍተኛ እንዲሆን አድርጎታል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለተ ሰኞ መጋቢት 22 ቀን 2017 የምሽት የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።